ድረስ የከተማችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች የተወደዳችሁ ሕፃናትን ጨምሮ ሰላምን በሰጠን በሰላሙ አለቃ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም እውነተኛ ሰላም እንደምን ቆያችሁ? እንደምን ሰነበታችሁ? እንደተለመደው 5ኛ ዓመት የወጣትነት ለቤተ ክርስቲያን የምስረታ በዓል እጅግ በደመቀ መልኩ እንድናከብር ታላቁ የልማት የወንጌል አባት ብፁዕ አባታችን ከብፁዕ አባታችን ጋር በመካከላችን ተገኝተዋልና እስኪ በደንብ አድርጋችሁ እንኳን ደህና መጣችሁ ብላችሁ ቡራኬ ተቀበሉላችሁ። ከፍ አድርጋችሁ በምስጋና በእውነት እግዚአብሔር የተመሰገነ ይሁን። በቀጥታ አሁን የምንሄደው በብፁዓን አባቶቻችን ቡራኬ መርሐ ግብራችንን እንጀምራለን። የተቀመጥን ካለን ከመቀመጫችን ተነስተን ወደ ጸሎቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ እናመሰግናለን። ለሀገራችን፣ ለዓለማችን፣ ለቤተክርስቲያናችን ሰላም፣ ፍቅር፣ ስምነት እንድታደልልን ጉባኤያችን የበረከት የሰላም እንድታደርግልን ዘመኑን የሰላም ፍቅር እንድታደርግልን በዚህ በቅድስና ስፍራ ተሰብስበን ስላደረግልን ነገር ሁሉ እንድናመሰግን ወደፊት ለሚደረግልን ነገር ሁሉ እንድንለምን በቅድስት ቤተ ክርስቲያን ዙሪያ ስለሰበሰብከን ክብርና ምስጋና ለአንተ ይሁን። ይህን ጉባኤ የበረከት የሰላም እንድታደርግልን ዘመኑን ያጡ ሰዎች የሚያገኙበት፣ ያዘኑ ሰዎች የሚጽናኑበት፣ የታመሙ ሰዎች የሚፈወሱበት ዘመን አድርግልን። ስላደረግልን ነገር ሁሉ እናመሰግናለን። እንዲህ ያልን ስምህን እንጠራለን። አባታችን ሆይ ኢየሱስ ክርስቶስ ሥራ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ፍታ hundeeffama dargaggummaa mana kiristaanaaf baga geessan baga waliin geenye sirriitti galateeffadhaa. waggaa shanaffaa waan ta'eef galateeffachuun hin barbaachisa. irra deebi'aatii sirriitti galateeffadhaa. በታላቁ የልማት የወንጌል አባት በብፁዕ አባታችን አማካኝነት ብፁዕነታቸው ወጣቶች ላይ ትኩረት በመስጠት በአስቸጋሪውና ፈተና በበዛበት ዘመን በ2013 ግንቦት ወር ላይ በሰበታ ደብረ ቅዱስ ቅድስት አርሴማ ቤተክርስቲያን የተጀመረው ወጣትነት ለቤተክርስቲያን በገጠር በከተማ ደግሞ ብፁዕነታቸው ከዚህ ቀደም በነበራቸው በምስራቅ አፍሪካ ባሉ አህጉረ ስብከቶች በመቀጠልም ደግሞ በሸገር ከተማ በአምስቱም ክፍላተ ከተማ እየተዘዋወረ ሰፊ ፍሬያማ ውጤታማ ወጣቶችን ወደ ቤተ ክርስቲያናቸው የሚመልስ ብዙ ነፍሳትን የማረከ ታላቅ መንፈሳዊ ጉባኤ ነው። ይህ የብፁዕነታቸው ለወንጌል የሚከፍሉት ታላቅ ዋጋ ክብር የሚገባው ነውና እስኪ በደንብ አድርጋችሁ እግዚአብሔርን አመስግኑ። በእውነት ማመስገን ያስፈልጋል። እግዚአብሔር የተመሰገነ ይሁን። በብፁዕነታቸው መልካም ፈቃድ ተወዳጁ ዘማሪያችን ሊቀ መዘምራን ፍራኦል ሞሲሳ በመካከላችን አለ። ከዚህ በመቀጠል ወደ ዝማሬ ነው የምንሄደው። ከነቲያን ሱዳን ገረ ፋርፈና ቲዴምና ፋርፈና ፋርፈታን ኬኛ አንገፈ ፋርፈቶታ ፍራኦል ሞሲሳ ፋሮኑ ቴሳ ከለቲዳን ገረ ፋርፈና ቲዴም ናቲ ዋምቴ ሲንዋማ የኢልመ ዳዊት ኢሳ መነማ ኒባደሶ ሲበርባደማ ኢለናፎታ ኢፋ ወረጃማ ኢለናፎታ ኢፋ ወረጃማ እናቲ ዋምቴ ሲንዋማ የኢልመ ዳዊት ዘመንማ ኒባደሶ ሲንበርባደማ ሊለናፎታ ኢፋ ወረጃማ ሊለናፎታ ኢፋ ወረጃማ
Wakako inbani zinta Ishari bate bargamte Unalata Sipofadime Galana guba Uto simbekne Gamna guba Isabab tulasa wali tibatu anurafamu manzu
በደንብ አመስግኑ እግዚአብሔርን። በክብር ደምቆ በምስጋና ተውቦ በአእላፍ መላእክት ተከቦ በኪሩቤል ጀርባ ላይ ነግሶ የሚኖር የዘመን ጌታ የዘመን ባለቤት የምስጋና አምላክ እግዚአብሔር ክብር ይግባው። በእውነት በደንብ ማመስገን ይገባል። አመስግኑ በደንብ። እግዚአብሔር የተመሰገነ ይሁን። ከዚህ በመቀጠል ወደ ትምህርተ ወንጌል ነው የምንሄደው። ክፍል 1 ትምህርተ ወንጌል በብፁዕነታቸው መልካም ፈቃድ ተወዳጁ ወንድማችን ላይከ ወንጌል ለሜሳ ሚልኬሳ ለአጭር ደቂቃ ትምህርተ ወንጌል ይሰጠናል ማለት ነው። ብፁዕ አባታችን አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ከተማና የደቡብ ምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ፣ የታላቁ ገዳማችን የምስካየ ኅዙናን የበላይ ኃላፊ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ፣ በኦሮሚያ ክልል የሃይማኖት ተቋማት ጉባኤ ዋና ሰብሳቢ፣ የሁላችን አባት ብፁዕ አቡነ ጢሞቴዎስ የዳውሮና ኮንታ አህጉረ ስብከት ሊቀ ጳጳስ፣ የሁላችን አባት ክቡር መላከ ሰላም አለማየሁ ተፈራ የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሸገር ከተማ ሀገረ ስብከት የዚህ ታላቅ ደብር ዋና አስተዳዳሪ፣ ሁላችሁም በዚህ ስፍራ ያላችሁ የእግዚአብሔር ልጆች በአምላካችን በልዑል እግዚአብሔር ስም እንደምን አላችሁ? የሮጃለ ተባከነ ሙከኔ ሁንዱማ ደበርሴ ሁለሳ ድርቶ ወለቲ ቀበሙኔ አከሰበረኑፍ አከሰደገኙፍ አከይበጣሉፍ ዋቅየኑ ገርጋሬ ገለኒ ፊ ቁባን ጉዳን ዋቀ ኬኛ ብኑፋተው ወንጌለ ዮሐንስ በቆርና ሰገል ለኮሳ አፉር ረከንጅሩ ካስኔ ወሊን ቱራ ዱብሪ ሰገሌ ዋቅዮ መተዱሬ ጎርኔ ወንጌለ ዮሐንስ በቆርና ሰገል ለኮሳ አፉረቲ ኦሶ ጉያን ጅሮ ኢሳኒ ኤርገሜፍ ደነጉን ራወቹን ሆጀቹን ናፍታአ እሰጀዱ ከናን ወሊን ይባላል። ይህንን ቃል በዚህ ክፍል ላይ የተናገረው ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የተናገረው ደግሞ ለደቀ መዛሙርቱ ነው። የተናገረበት ምክንያት ደቀ መዛሙርቱ ስለ አንድ ሰው ጉዳይ ጥያቄ ለክርስቶስ ባቀረቡ ጊዜ ጌታ ይህንን ቃል ተናግረዋል። ዱብሪ ሰገሌ ከነ ከንዱበቴ ጎፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶስ ዳ ከነቲ ዱበቴ ሞ በርቶተ ኢሳቲ ሰበብኒ ዱበቴፊስ በርቶኒ ጎፍታ ኢየሱስ ክርስቶስ ጋፊ tokko waa'ee nama tokko Kiristoositti yogguu dhiyeessan dubbii kanaa bartoota isaatti dubbateera። የትምህርቱ መሰረታዊ ዓላማ ምዕመናን እንዲህ ባለ ሁኔታ 5 ዓመት የሥራ ጊዜ፣ የወንጌል ጊዜ፣ የአገልግሎት ጊዜ፣ የማትረፍ ጊዜ፣ የመመለስ ጊዜ፣ ደግሞም የማጽናት ጊዜ፣ የወደቁትን የሚያነሱበት ጊዜ፣ የራቁትን የሚያቀርቡበት ጊዜ፣ እግዚአብሔርን ረስቶ በሞት ጥላ በመመላለስ ዘመናቸውን የጨረሱትን የመፈለግ ጊዜ፣ የሥራ ጊዜ፣ 5 ዓመት የወንጌል ጊዜ ነበረን። ከዚህ በኋላም ይኖረናል። እስያመዝኑት እግዚአብሔርን ሁላችሁም ተባረኩ። ስለዚህ ብፁዕነታቸው ከሁሉ በላይ በወንጌል ላይ ወንጌልን
በእውነት እግዚአብሔር ጌታችን አምላካችን ለቅዱስ ጴጥሮስ አደራ እንደሰጠ ለብፁዕነታቸው አደራ ሰጥቷቸዋልና ላደርግ ይገባኛል፣ ልሰብክ ይገባኛል፣ ላስተምር ይገባኛል ብሎ በዝናብም በፀሐይም በበጋም በክረምትም እጅግ የደከሙትን በእውነት በዚህ ልናስታውሳቸው ይገባልና እኛም ደግሞ ምን እንድንሰራ ነው ብፁዕነታቸው ይህን ሁሉ ዓመታት የደከሙት? አንዱ ለጉባኤ ሰርቶ ለስሙላ ዝም ብሎ እንደ ማንኛውም ሌላ ሊተው ይችሉ ነበር። በሞቴ በደንብ አስተው። ነገር ግን ሁል ጊዜ ከድካም ወደ ወንጌል፣ ከብዙ ሥራ ወደ ወንጌል፣ ከብዙ ውጣ ውረድ ወደ ወንጌል ጉዟቸውን የሚያደርጉበት ምክንያት እግዚአብሔር ልጆች ለሁላችን ቀን ይኖረን ዘንድ ነው። እግዚአብሔር በሰጠን ቀን ወንጌልን ሰምተን ልናደርገው የሚገባንን በወንጌል ብርሃን እንድናይ ነው። ይሄን እንድናስተውል እፈልጋለሁ። ዱብቢሰ ገሌ ዋቅዮን መካስኒ ከነረቲ አማቲን ቱርቲ ወጋሸኒ ወንጌል irratti taasifame kun keessattuu abbaa wangeelaa kan jenne irra keessa miti. Abbaa misoomaa kan jenne irra keessa miti. Abbaa jaalalaati saba hundumaa wangeelan abbaa walitti qaban kan jenne eebbifamoo Abuna Saawiroosif dhugumatti saba Waaqayyoo lapheen keenya ragaa nutti baati sobaanii miti. Abbaa dhugaa qabna galata galchaame Waaqayyoodha. Hundumti keessa abbaa dhugaa kan wangeela jaallatan, kan bade kan barbaadan, daandii Waaqayyootti kan deebisan, guyyaa qabanitti sa'a tokko osoo hin boqatin dhamaatirraa gara dhamaatitti, dadhabbiirraa gara wangeelatti oolota Waaqayyoo tiksuudhaaf Waaqayyoon imaanaa isaanitti kenne wangeela fi aangoo lubummaa qaban kanaan abbaa firee buusan waaqayyo sunu kenne, waaqayyo sinii kenne. Yaa ummata Itoophiyaa, yaa ummata addunyaa gammiidiyaa kanaanis kan kana dhageessan baga gammaddanii galata galchaame waaqayyoodha. Hundumti keessa ጌታችን ለደቀ መዛሙርቱ ይሄንን ቃል የተናገረበት ምዕራፉ ስለዚህ አንድ ሰው ነው የሚያወራ። ብዙ ጊዜ ሰምተን ሊሆን ይችላል የእግዚአብሔር ልጆች፣ ዛሬ ግን በደንብ እንሰማለን። ቀን ያላችሁ እግዚአብሔር ቀን ያወጣላችሁ፣ በሞት ያልተወሰኑላችሁ እግዚአብሔር እስከ ዛሬ ድረስ ያቆየን ሁላችን በፊቱ ያለን እግዚአብሔር ቀን የሰጠን ሁላችን ልናደርገው የሚገባን የብፁዕነታቸውን ድካም ከንቱ እንዳናደርግ ልንኖርበት የሚገባንን ነገር እናስተውል ዘንድ ነው ይህንን መነሻ ያደረኩት። ጌታችን ደቀ መዛሙርቱ ሲያልፍ ከመወለዱ ጀምሮ እውር የሆነውን ሰው ባየ ጊዜ ጥያቄ ጠየቁት። ምን ብሎ? ጌታ ሆይ አሉት፣ ይህ ሰው እንዲህ ሆኖ እውር ሆኖ እንዲወለድ ኃጢአት የሰራ ሰው ማን ነው? እርሱ ወይስ ወላጆቹ ብሎ ጠየቁት ይላል። ኃጢአትን የሰራ ሰው ማን? የበደለ ሰው ማን? በጨለማ እንዲኖር ከመወለዱ ጀምሮ ብርሃንን እንዳያይ ያደረገው ማን ነው አሉት። አዎ ጌታችን ኢየሱስ ክርስቶስ ስለዚህ ሰው ጉዳይ መብራሪያ ከመስጠት ይልቅ እንዲህ አለ። መለሰላቸውና የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ አላቸው። የማን ሥራ? ተናገሩ። የማን ሥራ? የማን ሥራ? ወንጌል የምንሰማ የማን ሥራ እንዲገለጥብን ነው? የምንዘምረው የማን ሥራ እንዲገለጥብን ነው? ቤተ እግዚአብሔር የምናዘወትረው የማን ሥራ እንዲገለጥብን ነው? የእግዚአብሔር ልጆች በከንቱ አይደለም የምንለፋው፣ በከንቱ አይደለም አባቶቻችን የሚደክሙት። በዓለማችን ላይ በምድራችን ላይ የእግዚአብሔር ሥራ እሱ የሰራልን ሥራ ይገለጥ ዘንድ ነው።
ዱጉመት ሰዋቀዩ አማቲና ቦተኬኛ ማሊፍ ዮጀነ ወጂ ዋቀዩ በየለፋ ከነርተ ከሙለቱ አከሱማኒት ፍሬን ዋቀዩ ነው ፈጀት ቧን ዋቀዩ ነው ፈጀት አከትጅራን ኑፍ አካርገን ኑፍ ዋቀዩ ዋንት ነው ፍሎጀነ እንጂ ዋቀዩ ዋንት ነው እንደነገረ እንጂ ለካሜ ኦሌላላ ሰሜን ፑሊሰቱ ነው ድሪስ ገርተቼ ላላ ለፈከነሰቱ ነው ድሪስ ኡቱባ መሌ ሰሜን ከነከን አቤ ዋተኮ መሌ ለፈከና ቢሻን ረቲ ጀባቴ አከዳበቱ ከንታሽሼ ኡመመ ሁንዱማ ከኑ ፉሜ ኤርገሞተ ከኑሜኑ ከነ ቁልቁሎተ ኡሜ ከኑ ከነ ሞቱማ ሳውንደሴ ከኑ ከነ ጫለት ዩሞ መነክርሳና ሀራ የሮጀል ቀባቲ ፉንደፈምተ ጀነ ምን ዋቀዮ ኑተረት ጅራን ኮን አጋሰ ዲራ መቃለከን ዱሮ ማርያምትን ከኑንዶፍትል ሰበዋቀዮ ወንደሴ ከኑ ከነ ዋቀከነ ጎፍታከኛ ፈይሳከኛ ኢየሱስ ክርስቶስ እግዚአብሔር ያልሰራልን አንዳች ነገር የለ አስቀድሞ ሁሉን ነገር ሰርቶ ለኛ ከመስጠቱ በፊት እኛ ራሳችንን በመልኩ ሰርቶናል። በምኑ ሰርቶናል? ተናገሩ። በምኑ ሰርቶናል? በምሳሌው ሰርቶናል። እግዚአብሔር እኛ የእግዚአብሔር መልክ ነን። የዓለም መልክ አይደለንም። የኃጢአተኞች መልክ አይደለንም። የዲያብሎስ መልክ አይደለንም። የሥጋችን ፈቃድ መልክ አይደለንም። የማመልክነን እንጂ የእግዚአብሔር መልክ ፍቅር ነው። የእግዚአብሔር መልክ ዘላለማዊነት ነው። የእግዚአብሔር መልክ ዓለም ሞት ነው። የእግዚአብሔር መልክ መልካም ነገር ሁሉ ነው። ክብር ለሱ ይሁን። አመዝኑት። ክብር ይግባ ለአምላካችን ለእግዚአብሔር። ስለዚህ እሱ እኛን በመልኩ የሰራን በሰራልን እንድንኖር ነው። እሱ የሰራልንን አውቀን መንግስቱን አውቀን ጽድቁን አውቀን ማዳኑን አውቀን ፍቅሩን አውቀን ቸርነቱን አውቀን ለሰው ልጅ እግዚአብሔር 5500 ዘመን እንኳን በስራ እንኖር ብለን እሱ በሰራልን በገነት በቅድስና በንጽህና በሕያውነት ባለመሞት በክብር እንኖር ብለን ስንወጣ እግዚአብሔር ተከትሎ መጣ። ጋፍች ከሸባ በረበራን እንጀራን ጅኔ ገነትን ኑከን እኔ ሰበዋቀዩ ጃለልን ኑከን ቢፈን ኑከን ጋሩማን ኑከን ኢነ ጋፍ ዳብሎስን ነገኘ ባሉ ዋቀዮኔ ኦጂን ፎጀቹፊ አከ ኦጂ ዋቀዮን ፎጀተሙ ኢልሚ ዋቀዮን ፌራ ክርስቶስ ዱፌሞ ዋንደኑ ደነጌራ የእግዚአብሔር በሰራልን እግዚአብሔር ኑሩ ባለን ስፍራ አንኑር ብለን በወጣን ጊዜ እግዚአብሔር መልአክ አይደለም ወደኛ የላከው። እግዚአብሔር ሌላ ፍጡር አይደለም ወደኛ የላከው። አንድያ ልጁን ልኳል። እሱም መድኃኒታችን አምላካችን ቤዛችን ጌታችን ኢየሱስ ክርስቶስ እሱ መጣ። 33 ዓመት በዚች ምድር ላይ መዳናችንን ፈጸመልን። ሁሉም ሰራልን። ከዛ እንዳንወጣ ድንበር አበጅቶ በዚህ ኑሩ ብሎ በቃል በወንጌል ተመላለሱ ብሎ ጌታችን ኢየሱስ ክርስቶስ ለሁላችን ሁሉን ሰርቶ አንዳች ሳያስቀርብን ሁሉም ፈጽሞ በመስቀል ሁሉን አድርጎልን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ክብሩ ገብቷል። ተመልከቱ። ያልሰራልን ነገር የለም። የእግዚአብሔር ልጆች ጌታ ሁሉም ሰርቶልን በዚህ እንኖር ዘንድ አዞናል። በዚህ ኑሩ ብሎናል። ስለዚህ ያ አይነ ስውርን ስንመለከተው መልስ ሲመልስ ጌታ እንዲህ አለ፣ እናንተ እንደምታስቡት አይደለም። ወላጆቹ እናቱ አባቱ ያውቀዋል። ጌታችን ኢየሱስ ክርስቶስ ዘመኑ የፍዳ መሆኑን፣ ዘመኑ የኩነኔ መሆኑን፣ ዘመኑ የመርገም መሆኑን፣ ዘመኑ የኃጢአት መሆኑን ያውቀዋል። ነገር ግን እሱ የሰራልን እንዲያውቁ ሊሰራልን የመጣበትን ጉዳይ ያስተውሉ ዘንድ እንዲህ አላቸው። የእግዚአብሔር ሥራ በእሱ እንዲገለጥ ነው እንጂ እናቱ
አባቱ ወላጆቹ ኃጢአትን አልሰሩ ማለት እየሰማችሁኝ ነው። እግዚአብሔር ከሁላችን ጋር ይሁን። አልሰሩ። የእግዚአብሔር ስራ ግን በሱ እንዲገለጥ ነው እኔ የሚሰራው እኔ የመጣሁት። የእግዚአብሔር ስራ በእኛ እንዲገለጥ ነው ወንጌል የምንሰማው። ወጣቶች ወጣትነት ለቤተ ክርስቲያን ነው ጉባኤያችን። ደርገጉማ መነ ክርስቲያናት ይፈከተው ነፊ አባንኬኝ ከናማን ኦጂ ዋቀኝ ወከኖት ደለገሙ ደርገጎታ ኦጂ ዳኖስ ኦጂ ይለፋ ኦጂ አመ ቢየለፋ ከነ ቡርጃጀስ ደለግነ ወታኔ ወንጌል አገኝ እንጀደሙ ወጋሸን ወንጌል ለምትደደመ ፍሬቡስ እንጀደሙ ዱኩመት ሰው ዋቀዮ ሆጂ ዋቀዮ ዮሰ አገኝዳ ሆጂ ዋቀዮ ኢሰንዲኑራ ወተ ይወገደዳ የእግዚአብሔር ሥራ በሱ እንዲገለጥ ነው እንጂ ደግሞ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲናገር የእግዚአብሔር ሥራ በሱ እንዲገለጥ ነው እንጂ ማንም ኃጢአት የሰራ ሰው የለም ካለ በኋላ ቀን ሳለ የላከኝን ሥራ ላደርግ ዘንድ ይገባኛል አለ። ምን ሳለ ተናገሩ። ምን ሳለ? አሁን ምን አለን እኛ? ቀን አለን የለንም? ጊዜ አለን የለንም? ምን ማን ቀን ሰጠን? ማን እድል ሆነ? እድል ወንጌል መስማት ነው። እድል በእውነት የንስሐ ጊዜ ማግኘት ነው። እድል የእግዚአብሔር ልጆች የእግዚአብሔርን ፈቃድ ሰምተን የምንተገብርበት ጊዜ ማግኘታችን ራሱ እድል ነው፣ ቀን ነው። ሜመና አባንኬኛ ዋቀዮኔ ኢማና ሳንት ከነ ጉያ ሳኔ ከሰተ ደለጋጁ አርገተንርቱ አርአል ከባኒ ቅዳሴ ወለላ ማርያምት ቀደሰኒ ኡመተ ብሰኒ ዋሁንዱ ማራወተኒ አመስ ጉያን ቀባ ጉያን ኮ አፍተ ሰዓትን ጉያ አራኩኒ ዋቲ ደለጉን ቀባ እጆሌ ኮ ሰበታ ታኒ ነህ ነኤጋጅረን ነቄኔ ብሰኒ ፈኒ ሜገለ ተገልቻ ዋቀዮና አባተ ለከንከለ ጉያ ሳኔት ፈየደመኒ ወጋሸን ቆፈሚቲ ኤርገሙ ደመኒ ኦሶሙ ደመኒስ ቱራ አባንኬኛ ዋ ጉዳረት ተማሃኔሩ ገሞጂ ቀበኒ ኡሁመቲ በደደለ ሶንጀኒ ቆራነ ሶንጀኒ ሆአደ ሶንጀኒ ወንጌል ዋቀዮ አከለለበሙ ዋቀዮኒ ሆጂንሳ ቢየለፋረት አከውበተሙ አሎና ከቤኩ አባንኩኒ ኑከነመኔሩ ዲን ዋምባዬ የቹ ደንዳ ኦልቀቀቤ በከ ጉዳ ካኤ መና አመንታ እሼ ክርስቶስን እንደፈምቴፊ ኡጉመቲ አባ መና አመንታ ትበቆና ከኑፊ መና አመንታ ሚደክሱፊ ወንጌል ክርስቶስ አዱኛ ረት በበልሱ ጎፍታኑ ከነፍ ገለተ ቀርና ስለተ ገለሰሳ በእውነት የቻለሉ በቀናቸው የሚለፉ በቀናቸው የሚያገለግሉ የወንጌል ችቦ እንዳይጨልም እንዳይጠፋ ዋጋ የሚከፍሉ እንደ አቡነ ሳዊሮስ የለም በኢትዮጵያ። አመስግኑት እግዚአብሔር። እውነት ነው የእግዚአብሔር ልጆች። ይህ የወንጌል ችቦ 5 ዓመት አይደለም ከተወለዱበት ጊዜ ጀምሮ ውዳሴ ማርያም አዎ መጠር ከጀመሩበት ጊዜ ጀምሮ የእግዚአብሔር ሐሳብ የእግዚአብሔር ሥራ በብዙ የተገለጠባቸው ይህቱ ቤት ይገና አይደለም ሌላ እኛም አላወቅም። ለዚህ ነው ኢሳይያስ እኛም አላከበርነው ማለት የክርስቶስን መከራ በተናገረበት ቦታ ላይ የክርስቶስን አዎ ገና እሱ ዋጋ ከፍሎ ዓለምን የሚያድንበት የተናገረበት ክፍል ላይ እኛም አላከበርነው፣ እኛም አላስተዋልነው። አዎ በሌላ አይደለም። ብዙ ሰው ብዙ ነገር ይላል። አባታችን ግን ብፁዕ አቡነ ሳዊሮስ ግን በቀናቸው ተጠቅሞ አዎ ከአውሬ መንጋጋ የእግዚአብሔርን በጎች በዚህ በወጣትነት ለቤተ ክርስቲያን ከዛ መንጋጋ በእውነት በእግዚአብሔር ክንድና ኃይል በወንጌል ችቦ አፈልቅቆ ያወጡ ወደ ጽድቅና ወደ እውነት ወደ እግዚአብሔር ቃል ያፈልሱን አባት አለንኛ። ደስ በላችሁ፣ አመስግኑት እግዚአብሔር ልጆች። ቀን ሳለ የላከኝን ሥራ ላደርግ ዘንድ ይገባኛል። በቀናቸው ተጠቅመዋል። እሳቸው በነገሩን ወንጌል
ይሄ ሁሉ ቅድም ወንጌላዊ ወንጌል ከዚህ ጉባኤ ተለይቶ አያውቅምና በእውነት እግዚአብሔር ልጆች እጅግ ሊከበር የሚገባ ወንድሜ ነው። አመስግኑት። እሱንም ዋጋ እየከፈለ የብፁዕነታቸውን መመሪያ እየጠበቀ ይህ ወንጌል እዚህ እንዲደርስ ያደረገ ወንድም ነው። ስለዚህ ምዕመናን ብዙ ከመቶ ምናምን በላይ በቀን ቢቆጠር የወንጌል አገልግሎት በብዙ ቀናት ተስፋፍቷል፣ ተሰብኳል፣ ተዘምሯል። ነገር ግን ወጣቶች አሁን በጧት ያላችሁ፣ በቀን ያላችሁ፣ በማታ ያላችሁ፣ በሶስትም ደረጃ የሰው ዕድሜ ውስጥ ያላችሁ ይሄ ወንጌል ያሰማ ሰው የለም። በቀኑ ተጠቅሞ በሰማ ወንጌል ተጠቅሞ ማነው ንስሐ የገባ? ማነው ሥጋውን የበላ? ማነው ደሙን የጠጣ? ማነው ወደ እግዚአብሔር የተመለሰ? ከክፋት፣ ከኃጢአት፣ ከበደል፣ ከዓለማዊ ፍላጎትና መሻት ተለይቶ የእግዚአብሔርን ሐሳብ በቀኑ ያደረገ ማን ነው? ራሳችሁን ጠይቁ። ኤኑዳ ጉያ ሳመት ተፈየደመኒ አቦኒ ኬኛ ዋን ጉዳኑ ፈጀተኒሩ ወንጌልን ደገሰኒሩ ገርዋቂዮ ተከደብኑ ኑታሲሰኒሩ ኑበርባደኒሩ ገሩ ሜቃ ኬኛ ወንጌል ደገኘኒ ጉያ ቀሙ ኬሰቲ ከንጋቢቲ እንገል አመኘራ ከድት እንደብነ ከንጃላላ ልትንጅራነ ከነገኘ ልትንጅራነ ከወልከበጁ ልትንጅራነ ከንላልተ ብየለ ባከና እትን ቱፈነ ሜቃ ኬኛ ላታ ዋቀየ ጉያ ኬኛ ተከፈየደምኖ ሁንዱ መኬኛ ነው አገርጋሮ ማንም ስራ ሊሰራባት የማይቻልባት ሌሊት ትመጣለች ተብሏል። እንሞታለን ምዕመናን። ዛሬ ወንጌል ስሙ፣ ወደ እግዚአብሔር ተመለሱ። የብፁዕነታችሁ ዓላማ ዝናን ለማትረፍ አይደለም። አዎ አባ ሳዊሮስ እንደዚህ እየሰሩ ነው እንዲባሉ አይደለም። ምዕመናን እኛ እንድንድን ወደ እግዚአብሔር እንድንመለስ ከኃጢአት ወደ ጽድቅ፣ ከክፋት ወደ በጎነት፣ ከዓለም ወደ እግዚአብሔር እንድንመለስ ቃል እግዚአብሔርን በዚህ ልኩ ያስተማሩን በእውነት የነገሩን አባት ስላለን ዛሬ ግን ሁላችን 5ኛ ዓመት ይህንን ጉባኤ ስናከብር ራሳችን ልንመረምር ያስፈልጋል። 5 ዓመት ቃል እግዚአብሔርን የሰማችሁ ብሎ የተጀመረው እሱ ሰበታ ነው። 5ኛ ዓመትን በእንዲህ ባለ ሁኔታ እያከበርን እንገኛለን። ግን ፍሬ አፍርቻለሁ ወይ? የመንፈስ ቅዱስ ፍሬ በሕይወቴ አለ ወይ? የሰማሁት ወንጌል ፍሬ አግኝቷል ወይ ብላችሁ ጠይቁት። ቅዱስ ጳውሎስ የነገረ በገላትያ 5:22 ላይ የመንፈስ ቅዱስ ፍሬ እናፍራ፣ የሥጋን ፍሬ የሥጋን ሥራ እናስወግድ፣ የእግዚአብሔር ልጆች ኃጢአትን እናስወግድ፣ ጨለማን እናስወግድ፣ ክፋትን እናስወግድ። ቀን ሳለ የተላክንበትን የተጠራንበትን የማዳን ሥራ ክርስቶስ በሠራልን ቤተ መቅደስ ጽድቅን እንስራ፣ ኃጢአትን እንተው። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በርካታ ፍሬ የሚፈራበት በርካታ ጽናት የምናገኝበት ልባችን የሚያርፍበት በሐዘንተኛው ዓለም ውስጥ መጽናኛ የሆነ ቃል በብፁዕነታቸው አማካኝነት የሚሰጥበት የተወደደ ጉባኤ ነው። ይህን ያደረገ የአባቶቻችን አምላክ እግዚአብሔር ክብር ይገባዋል። እናመሰግነዋለን። በደንብ አድርጋችሁ አመስግኑ። ለብፁዕነታቸው እግዚአብሔር በመንበረ ጵጵስናቸው አሁንም ባላቸው ሰፊ መንፈሳዊ አፍነት የአባትነት ስራቸው እንዲደምቆ ተውቦ የሚታይበትን ዘመን መድኃኔዓለም ያድልልን። በደንብ አድርጋችሁ ከልታ ከጭብጨባ ጋር ይሄ ነው አንድነት፣ ይሄ ነው ፍቅር። በእውነት ከፍ አድርጋችሁ እግዚአብሔርን አመስግኑ። የሰበሰበን ጉባኤ ነው፣ አንድ ያደረገን ጉባኤ ነው። አሁንም እግዚአብሔር አንድ ያድርገን። ከዚህ በመቀጠል በብፁዕነታቸው ጋባዥነት ብፁዕ አባታችን ብፁዕ አቡነ ጢሞቴዎስ የዳውሮና ባታ አህጉረ ስብከት ሊቀ ጳጳስ ቡራኪ ቃለ ምዕዳን ይሰጡናል። በቀጥታ ወደ ብፁዕነታቸው ወስዳችኋለሁ። ብፁዕ አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ሥራ አስኪያጅ፣ የሸገር ፍትሕና ገበራ ደቡብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የታላቁ የምስካየ ኅዙናን ገዳም የበላይ ጠባቂ፣ በኦሮሚያ የሃይማኖቶች የበላይ ሰብሳቢ፣ የተከበራችሁ አይንተ እግዚአብሔር ካህናት፣ ሊቃውንት፣
በዛሬው ዕለት በዚህ ቦታ ተገኝታችሁ እግዚአብሔርን እያመሰገናችሁ በእግዚአብሔር ቤት ተገኝታችሁ ይህን በዓል እያከበራችሁ ያላችሁ ልጆቻችን፣ ወጣቶች፣ አረጋውያን፣ አባቶችና እናቶች ሁላችሁም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? ቸርነቱ የማያልቅበት አምላከ ቅዱሳን እግዚአብሔር በዚህ በቅድስና ስፍራ ሰብስቦ ያገናኘን ለኃጢአታችን ለበደላችን ሳይሆንብን በቸርነቱ የጎበኘን የትሕትና የጸጋ ባለቤት ሁሉ እግዚአብሔር የተመሰገነ ይሁን። ሁሉ ከአንተ ዘንድ ነውና የሰጠኸኝን መልሼ ሰጥቼሃለሁ። ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 14። ይህ የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። እንግዲህ በዙሪያ ባሉት ሰዎች በአጠቃላይ ቤተሰቡን የሚመራቸውን ሕዝቦች ሰብስቦ ልጁን ከሕዝቡ ጋር ሲያስተዋውቅ ሀብቱን ጉልበቱን ከሕዝቡ ጋር ከሚመራቸው ሰዎች ጋር ሲያስተዋውቅ የተናገረው ኃይለ ቃል ነው። እሱ እሰራለሁ ብሎ ያዘጋጀውን ሀብትና ንብረት ቤተ መቅደስን አንጻለሁ ብሎ የሰበሰበውን ሀብትና ንብረት ለሕዝቡ ሲያስተዋውቅ ከዛም ባለፈ እሱ እግር ተተክቶ ነገ እግዚአብሔር የእሱን ቦታ ሰጥቶት እንዲመራ የሚያደርገው ልጁን ልጅ ሰሎሞንን ከሕዝቡ ጋር ሲያስተዋውቅ ይህንን ነገር ነው የተናገረው። ሁሉ ከአንተ ዘንድ ነውና የተቀበልኩትን መልሼ ለአንተ ሰጠሁ ብሎ ተናግሯል። እንግዲህ ይህን ያለበት የስልጣን ባለቤት ያደረገው እግዚአብሔር ነውና በሀብት በእውቀት የጎበኘው እግዚአብሔር ነውና እግዚአብሔርን ሲያከብረው ለእግዚአብሔር ሁሉን ነገር አሳልፎ ሲሰጥ እኔ ከየትም አላመጣሁምና ይህን ሀብትና ንብረት ይህንን ጸጋ የሰጠኸኝ ይህን ሕዝብ እንዲመራ የሰጠኸኝ ስልጣን የሰጠኸኝ የስልጣን ባለቤት የሀብት ባለቤት የጉልበት ባለቤት የጸጋ ባለቤት የወጣትነት ባለቤት የእርጅና ባለቤት ይህ ሁሉ ባለቤት አንተ ነህና ከአንተ የተረከብኩትን መልሼ ሰጥተዋል። እንግዲህ እግዚአብሔር ካልሰጠ ሰው የትኛውን ስጦታ እግዚአብሔር ሊያገኝ አይችልምና ቅድም በእውነት ዝማሬው እያንዳንዱ ሰባኪው ዘማሪው በሚገባ በቤተክርስቲያን ስርዓት የተቃኙ ዝማሬዎች ሲዘመሩ የቤተክርስቲያንን ሐዲት ተከትሎ የሚሄዱ ስብከቶች ምን ያህል እንደሚያምሩ ምን ያህል እንደሚያስደስቱ ያየንበት ነው። በነገራችን ላይ ብዙ አባታችን ወደዚህ ለመምጣት ምክንያት እየፈጠርኩ ነበር። ብቀር ኖሮ የሁሉ ይቀርብኝ ነበር ማለት ነው። ምክንያቱም እኔም በረከት ያገኘሁበት እንዲህ አይነት ዝማሬ በእውነት ስጋዊ መንፈስን ሳይሆን አጥንትን ገብቶ ነፍስን ከእግዚአብሔር ጋር የሚያገናኝ ልጆቹ በእውነት የሚደነቁ ናቸውና ሰባኪው ዘማሪው ቤተክርስቲያን እንግዲህ እንድትጠቀም ያደረጉ ትልቁ ነገር ብፁዕነት ሆኖትና በእውነት እግዚአብሔር ዕድሜና ጤና ያድልልን። ይህ ቀላል ነገር አይደለምና እንግዲያውስ ነቢየ እግዚአብሔር ዳዊት የሰጠኸኝን መልሼ ሰጠሁ ያለው በወጣትነት ዘመን የተሰጠው ጸጋ ነውና ወጣትነት ያንን ክቡር ዳዊት ያንን ወጣትነት በምንድን ነው ያሳለፈው? ምን ሲሰራ ነው የነበረው ብለን ስንመለከት ለወላጆቹ በመታዘዝ በእረኝነት ተሰማርቶ ከዛም አልፎ
እግዚአብሔርን እያመሰገነ በእረኝነት ውስጥ ጭምር ከብቶቹን በጎቹ ሲጠብቅ እግዚአብሔርን ሲያመሰግን እንደነበረ መጽሐፍ ይነግረናልና በዛ በእረኝነት ውስጥ የጀመረው አገልግሎት እስከ እርጅና ድረስ አለቀው። ወጣትነት ለሁሉ ነገር ቁልፍ ነውና ያንን ቁልፍ እግዚአብሔር ሲሰጥ ሁሉም ነገር ከፍተን እንድንገባበት ነውና በዚህ ምድር ላይ እስካለን ድረስ ወጣትነት ራሱን የቻለ ትልቅ ወርቃማ ቁልፍ ነው። ያንን ቁልፍ እንዳናጣምመው በትክክል እንድንጠቀምበት ነው እግዚአብሔር የሰጠን። የወጣትነት ቁልፉ የተጣመመበት የወጣትነትን ቁልፉ የሰበረው ሰው ወደፊት መጓዝ አይችልም። ያ ቁልፍ ለስጋዊ ሆነ ለመንፈሳዊ ስራ ራሱን የቻለ በቂ ሀብት፣ በቂ ጸጋ፣ በቂ በረከትን የሚያገኝበትን ቁልፍ ለመጀመሪያ ጊዜ እግዚአብሔር የሚሰጠው በወጣትነት። ወጣትነት ራሱን የቻለ ጸጋ ነው። ጸጋ ካልተከባከቡት፣ በአግባብ ካልተጠቀሙበት የሚወሰድ ነው። እንግዲህ ብፁዕነታቸው ይህን አስበው ይህን አውቀው እናንተ በወጣትነታችሁ እግዚአብሔር ማወቅ እንዳለባችሁ፣ በወጣትነታችሁ ሌላ ቦታ ሄዳችሁ እንዳትሰበሩ፣ በወጣትነታችሁ ሌላ ፈተና ውስጥ ገብታችሁ ሌላ ፈተና እንዳትሆኑ፣ በወጣትነታችሁ እግዚአብሔር ማን እንደሆነ በጉዙና ወራት ፈጣሪን አስብ እንደተባለ በዚህ በወጣትነታችሁ ዘመን እግዚአብሔርን እንድታውቁ ከእግዚአብሔር ጋር እንድታደርጉ ያደረጉበት ምክንያት ለቤተ ክርስቲያንም ለእናንተም በማሰብ ነው። ምክንያቱም ሰው የወጣትነቱን ዕድሜ ከተጠቀመበት እግዚአብሔርን የሚያይበት ከእግዚአብሔር ጋር የሚኖርበት የእግዚአብሔርን ጸጋውን የበለጠ የሚጎናጸፍበት እግዚአብሔር ማን እንደሆነ የሚያውቅበት ሰውን በሰውኛ የሚያከብርበት እግዚአብሔርን በእግዚአብሔርነቱ የሚያመልክበት እግዚአብሔር ሕይወቱን ሁሉ የሚያከብርበት ሕይወትን ማግኘት የሚቻለው በወጣትነት ነው። ስንቶች ናቸው በወጣትነት ዘመናቸው ከእግዚአብሔር ተጋጭተው ከሰው ጋር የተጋጩ? ስንቶች ናቸው የወጣትነትን ዘመናቸውን ሳይጠቀሙበት ቀርተው ያ ወጣትነት መልሶ ራሳቸውን የለበለባቸው? ያ ወጣትነት ራሳቸውን የገደላቸው? ያ ወጣትነት ያ እሳትነት ራሳቸው ተቃጥሎ ሌላውን ያቃጥሉበት፣ ራሳቸው አዝነው ሌሎችን ያሳዘኑበት ብዙዎች ናቸው። ነገር ግን በዛ ውስጥ እንዳትገቡ ነው የቤተክርስቲያንን ቃል ሰምተው ብፁዕነታቸው እናንተን ሰብስበው እዚህ ሲያስተምሯችሁ እግዚአብሔርን እንዲታወቁ ያደረጉበት ምክንያት ምናልባት ራሳቸው ሊጠቀሙበት አይደለም። የበለጠ ተጠቃሚዎች እናንተ ወጣቶች ናቸውና ምናልባት በዚህ ወጣትነት ዘመናችሁ ወደ እግዚአብሔር ቅረቡ፣ እግዚአብሔርን እወቁ ሲባል እናንተ ካላወቃችሁ ሌላ ሰው አያውቁም ተብሎ አይደለምና ይህን እድል ተጠቅማችሁ እናንተ ካወቃችሁ የመጀመሪያ ተጠቃሚዎቹ እናንተ ወጣቶች ናቸው። ይህ የወጣትነት ሕይወት መሰረት የሚጣልበት ለሕይወታችሁ እስከ እርጅና ድረስ እስከ ሞት ድረስ የሚደርሰውን ሀብት የምታገኙበት ጸጋ የምታገኙበት ነውና በዚህ ወጣትነት ዘመናችሁ በዚህ ቦታ ተገኝታችሁ እግዚአብሔር ስታመሰግኑ በፊቱ ቆማችሁ ስትዘምሩ፣ ስታስተምሩ፣ ስትሯሯጡ ብርዱን ሙቀቱን ተቋቁማችሁ ይህን ወጣትነት እንዲህ አድርጋችሁ የምትገቡ ከሆነ እግዚአብሔርን ለማግኘት መንገድ እየጠረጋችሁ ነው ያላችሁ። በዚህ ሰዓት ያልተመሰረተ ሕይወት አይደለምና በወጣትነት የተጣመመ ሕይወት አይደለምና በወጣትነት የጎበጠ ሕይወት አስቸጋሪ ነውና ቀና መንገድ መምራት የሚቻለው ሰው ወጣትነቱን በአግባቡ ሲጠቀምበት። ቅድም ይዘምራሉ ያልኩትን መዝሙር ሊቀ መዘምራን ቀምጦ አስቤ ነበረ። ይዘምር አዝማችሁን ነው ጥሩ አይደለም። እንዲህ እናምናለን፣ እንዲህ እንታመናለን። ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን ይሄ
ትልቁ የጸሎት ሃይማኖት የሃይማኖታችን ዋናው ትልቁ ነገር ይሄ ነው። እንድናምናለን እንታመናለን እንድናምናለን እንታመናለን አብ ወወልድ መንፈስ ቅዱስ አንድ እግዚአብሔር ብለን አብ ወወልድ መንፈስ ቅዱስ እግዚአብሔር ብለን እንድናምናለን እንታመናለን እንድናምናለን እንታመናለን አብ ወወልድ መንፈስ ቅዱስ እግዚአብሔር ብለን አብ ወወልድ መንፈስ ቅዱስ ብለን ይበቃል እና ይሄ የሃይማኖት መሰረት ነውና መዝሙር ብቻ አይደለም፣ ትምህርት ነው። ትምህርት ብቻ አይደለም፣ ስብከት ነው። ስብከት ብቻ አይደለም፣ ሕይወት ነው። ይሄንን ሰዎች እያወቁ ሲሄዱ ከእግዚአብሔር ጋር የሚገናኙበት እግዚአብሔር የሚያገኙበትን መንገድ ነው ብፁዕነታቸው የከፈቱላቸው። ይህን እድል ምናልባት የዛሬ 5 ዓመት ሲጀመር ይህንን ነገር ለመከተል ወደኋላ ያሉ ይህንን ሳያገኙ እናገኛለን እያሉ የቀሩ ነገር ግን አግኝታችሁ እናንተ ይህን እድል ተጠቅማችሁ 5ኛ ዓመት ስታከብሩ እንኳን ደስ አላችሁ ማለት ፈልጋለሁ። የወጣትነትን ሕይወት በሚገባ ብፁዕነታችሁ ስለተጠቀሙበት፣ ወጣትነት እንዴት አይነት አስቸጋሪ እንደሆነ ስለተረዱበት፣ በወጣትነታቸው ራሳቸውን ገርተው እንዴት አድርገው ለእግዚአብሔር ያስገዙ በመሆናቸው ነገር ግን በወጣትነት ሕይወት ውስጥ ያሉት ፈተናዎች ምን አይነት እንደሆነ በሚገባ ስለሚረዱ እኔም ወጣት ነበርኩና በወጣትነት ያሉትን ለቤተ ክርስቲያን ለእግዚአብሔር ማስረከብ አለብን ብሎ ይህንን ለመስራት ቁርጠኛ ሀሳብ ያስፈልጋልና ይሄ ሲጀመር አስቸጋሪ እንደሆነ በግልጽ ይታወቃል። ዛሬ የደረሳችሁበት ደግሞ አስደሳች ነውና እንኳን መልሼ ምላችሁ እግዚአብሔር ለዚህ ቀን አደረሳችሁ አደረሰን። ታዲያ እየሰለጠናችሁ ያላችሁ እየተማራችሁ ያላችሁ ለምንድን ነው እኔ እየተማርኩ ያለው? በወጣትነቴ ወደዚህ የመጣሁበት ምክንያት ምንድን ነው ብላችሁ ራሳችሁ ልትጠይቁ ይገባችኋል። አሁን ዓለም ብዙ ነገር ዘርግታ ብዙ ጨዋታ አለ፣ ብዙ ውካታ አለ። በዚህ ምድር ላይ በዚህ ዓለም ላይ በዙሪያችን ቢሆን ከዛ ወጥታችሁ ወደዚህ የመጣችሁበት ስለ አንድ ታስደስቱበት ቦታ ጠፍቶ አይደለም። የምትጨፍሩበት ቦታ ጠፍቶ አይደለም። የምትዝናኑበት ቦታ ጠፍቶ አይደለም። ነገር ግን በውስጣችሁ የእግዚአብሔር ቤት ፍቅር ስለተሳለባችሁ የቅዱሳን ሕይወት በውስጣችሁ ስለተሳለ በዚህ ቦታ ተገኝታችሁ ይሄንን ጉባኤ መከታተላችሁ ለነፍሳችሁም ለስጋችሁም ጥቅም ያለው ለብፅዕት ማርያም የካላ ደቂቅና ከመትኩም ጉርተ ማነስ እመቤታችን ቅድስት ድንግል ማርያምን የክርስቶስ እናት እንድትሆን የወጣትነት ዕድሜ ያልከለከላትም ይላል። የሕፃንነት ዕድሜ ያልከለከላትም ይላል ማር ይስሐቅ በመጽሐፉ እና ይህ ወጣትነት ነገ እግዚአብሔር በእናንተ ብዙ ስራ የሚሰራበት ነውና በዚህ መንገድ ውስጣችሁ አስፋልት ትክክለኛ ሆኖ ሲገኝ እግዚአብሔር ይሰራበታል። በወጣትነት በተስተካከለ ሕይወት እግዚአብሔር ገብቶ መስራት ይፈልጋል። ሰዎች በወጣትነት ራሳቸውን አስገዝተው ወደ እግዚአብሔር ካቀረቡ እግዚአብሔር በዛ ሕይወቱ ሰርቶ ስራ ሰርቶ ማሳየት ይፈልጋል። ትናንትና በእነ ይስሐቅ ላይ በእነ ሳሙኤል ላይ ትናንትና በእነ ቅዱስ ዳዊት ላይ የሰራው እግዚአብሔር አምላክ ትናንትና የሰራው ስራ ታሪክ ሆኖ ብቻ የሚቀጥል ሳይሆን ዛሬ መስራት ይፈልጋል። እግዚአብሔር ዛሬ ሰው ሲያገኝ ትናንትና በመጽሐፍ ቅዱስ ላይ የምናነባቸው የምናያቸውን ተአምራት የተማርንባቸውን ስራዎች ሰዎችን ካገኘ እግዚአብሔር መስራት ይፈልጋል፣ ማድረግ ይፈልጋል።
ነገር ግን ስራ እንድንሰራ ራሳችን ስናዘጋጅ የተጠረገ የተስተካከለ ልቡናን ይፈልጋል እግዚአብሔር። ንጹሕ ልቡናን ይፈልጋል። ንጹሕ ወጣትነት ይፈልጋል እግዚአብሔር። ስራውን መስራት ይፈልጋልና ትናንትና እግዚአብሔር እንዲሰራ ብለን ታሪክ ብቻ እንድናገር ሳይሆን ትናንትና የሰራው እግዚአብሔር ዛሬን ለመስራት ዝግጁ ነው። ሰው ነው እየፈለገ ያለው የተስተካከለ ወጣት ነው እግዚአብሔር እየፈለገ ያለው። ያንን ካገኘ እግዚአብሔር መስራት ይፈልጋል። ዛሬ የታምራት ባለቤት ነውና፣ የቅድስና ባለቤት ነውና፣ የጸጋ ባለቤት ነውና እግዚአብሔር ወጣቶች ራሳቸውን ካዘጋጁ ዓለምን እንዲመሩ ቤተክርስቲያን እንዲመሩ በቅድስና እንዲያጌጡ ይፈልጋል እግዚአብሔር። ማን ነው ዛሬ እግዚአብሔር በእኔ ውስጥ ገብቶ ስራ ይስራ ብሎ ውስጡን አስተካክሎ የተቀመጠው ሰው? ብሩህ አድርጎ በንጽህና በቅድስና ውስጡን አስጊጦ ለተቀመጠ ሰው እግዚአብሔር ገብቶ ስራውን መስራት ይፈልጋል። ውስጣችን እየቆሸሸ እኮ ነው እግዚአብሔር ስራውን አልሰራ ያለው። ወጣትነታችን ለእግዚአብሔር ሳናውቅ ቀርተን ነው እኮ እግዚአብሔር ስራ አልሰራም ብለን ደፍረን የራሳችን ኃጢአት እንድንናገር እያደረገን ያለው። ውስጣችን ከነጻ ከጸዳ እግዚአብሔር ስራውን ለመስራት ዝግጁ ነው ዛሬ። ትናንትና ሰራ ብለን ታሪክ ብቻ እንድናወራ አይደለምና ታሪክን መድገም መስራት የሚችል ሁልጊዜ ትኩስ ስራ መስራት ይፈልጋል እግዚአብሔር። እኛ ግን እግዚአብሔር ቅርብ ከሆን ጸጋውን ሁልጊዜ እንዲሰጠን እግዚአብሔር ዝግጁ ነውና የክልሉ እግዚአብሔር ሳሪያ ማየት በገዳም በአንድ ወቅት እስራኤላውያን ጉዞ ላይ ብዙ ተቸግረው ብዙ ከተንገላቱ በኋላ እግዚአብሔር ትናንትና ከሰማይ ደመና ወርዶ ሲያበላ የነበረው ከጭንጫ ውሃ አፍልቆ ከድንጋይ አፍልቆ ውሃ ሲያጠጣ የነበረው ዛሬ በዚህ በረሃ ላይ ሊያበላን ሊያጠጣን ይችላል አሉ እስራኤላውያን ከእግዚአብሔር ተደረደሩ። ለምን ልቡናቸውን ሳያስተካክሉ ጠየቁ። ነገር ግን እግዚአብሔር ትናንትና ሲያበላቸው የነበረው ዛሬ አያስፈልጋቸውም አላለምና አሁንም መና ከሰማይ አውርዶ አበላቸው፣ አጠጣቸው። ልም ያለ በረሃ ላይ ልም ያለ ቆላ ላይ ውሃ በማይገኝበት እህል በማይገኝበት እግዚአብሔር ተገኝቶ አበላቸው፣ አጠጣቸው። እነዚህ ትናንትናውን ያየው በረሃው ከወረዱ በኋላ ደጋው ላይ ሲያበላን የነበረው ልምላሜ ባለበት ሲያጠጣን የነበረው ውሃ ባለበት ሲያጠጣ የነበረው ዛሬ በዚህ በረሃ ላይ ያጠጣን ያበላን ይችላል ብለው ተናገሩ። ትናንትና ያበላቸው ዛሬም እግዚአብሔር አበላቸው፣ አጠጣቸው። ወጣትነት በረሃ ነው። እግዚአብሔር ከሌለበት ቆላ ነው። እግዚአብሔር ካልተጨመረበት ልምላሜ የሌለበት ነውና ወጣትነትን ማለለም የሚቻለው እግዚአብሔር ባያዝ ነው። እግዚአብሔር ትናንትና በነ ዳዊት በነ ይስሐቅ በነ ያዕቆብ ላይ የሰራው አምላክ በነ ይሁዳ በነ ቂርቆስ ላይ ስራ የሰራው በነ አናንያ አዛርያ ሚሳኤል ላይ የሰራው አምላክ ስራውን ዛሬ በእናንተ ላይ እንዲሰራ ይፈልጋል። ታዲያ ውስጣችሁ ገብቶ ንጹሕ ቦታ ይፈልጋል፣ ንጹሕ ልብ ይፈልጋል። እግዚአብሔር የተሰበረ ልብ ሲፈልግ እግዚአብሔር ስራውን መስራት የሚችል አምላክ ነውና ዛሬ ይሰራል። እግዚአብሔር ሊጠቀምባችሁ ይፈልጋልና እናንተም ልትጠቀሙበት እግዚአብሔር ይፈልጋልና ይህ ወጣትነት እድሜ በሌላ ልታሳልፉበት አይደለም። ቅድም የተባለው በወጣትነት እድሜያቸው ብዙነታቸው ከቤተሰቦቻቸው ተለይተው ለእግዚአብሔር ተገዝተው እግዚአብሔርን ሲሉ በየገዳማቱ በየትምህርት ቤቱ ሲያሳልፉ ዛሬ እናንተ ሊሰበስባችሁ የቻሉበት ምክንያት ትናንትና እኔ ወጣት ነበርኩና በቤተ እግዚአብሔር ስለኖር እግዚአብሔር እያወቁ ስላደግኩ ነው ለዚህ ለቤተ ክርስቲያኒቷ የቀረብኩት ብለው እናንተም በቤተ ክርስቲያን ኖራችሁ ነገ ቤተ ክርስቲያኒቷ በሰፊዋ እንድትረከቡ በማሰብ ለሕይወታችሁ ማረፊያ እንዲኖር ነውና እግዚአብሔር አምላክ የሰበሰባችሁ ምክንያት አለ። ከእናንተ መካከል ከእናንተ ጋር አብረው የኖሩ ከእናንተ ጋር ሲማሩ የነበሩ ከእናንተ ጋር በተለያየ በማህበራዊ ኑሮ ከእናንተ ጋር አብረው የነበሩ ወጣቶች ዛሬ ከእናንተ መካከል ያሉት የተወሰኑ ናቸው።
ዓለም የዋጠቻቸው በረሃ የበላቸው እግዚአብሔርን አለማወቅ በረሃ ነውና ከእግዚአብሔር መሸሽ በረሃ ነውና መጠማት ነውና መራብ ነውና ከእግዚአብሔር የተለዩ ወንድሞቻችሁ እህቶቻችሁ ብዙዎች ናቸው። እግዚአብሔር ግን እናንተ መርጦ እዚህ ያስቀምጧቸው ምክንያት ስላለው ድናችኋል እኮ በዚህ ቦታ ተገኝታችሁ እግዚአብሔር አግኝታችኋል እኮ በረከትም አግኝታችኋል እኮ እግዚአብሔር ምን አይነት ጣፋጭ እንደሆነ ቀምሳችሁ አይታችኋልና ጣዕሙ ታዕምሩ ከመ እግዚአብሔር እግዚአብሔር ጣፋጭ እንደሆነ ቀምሳችሁ አይታችኋል። መቅመስ ዕድልን በልታችኋል። መብላት ዕድልን ጠግባችኋል። ስለዚህ እዚህ ደርሳችሁ እግዚአብሔርን እንዴት እንደምታከብሩ እናንተና እናንተ ልታውቁ ይገባል። ዓለም ተጠልፏል። ወንድሞቻችሁ እህቶቻችሁ በተሳተ መንገድ ሄደዋል። እግዚአብሔር ግን በቤቱ እናንተን አኑሯችኋልና በዚህ ወጣትነት ኖራችሁ እግዚአብሔርን አክብራችሁ ጸጋውን በረከቱን አግኝታችሁ በአጠቃላይ ተነማይተባችሁ ተነክርስትናችሁ እንድትኖሩ አድርጓችኋል። እግዚአብሔር ለብዙ አባታችን ዕድሜ ሰጥቷቸው የበለጠ ይሰራሉ እየሰሩ ነውና እግዚአብሔር ስለፈቀደላቸው በተሰማሩበት ቦታ እግዚአብሔር ውጤታማ አድርጓቸዋል። ለምን? የወጣትነታቸው ዕድሜ እንዴት እንደተጠቀሙ ያውቁበታልና ለእግዚአብሔር እንዴት እንደተንበረከኩ በወጣትነት ዘመን ለእግዚአብሔር ራሳቸውን ስላስገዙ ያ የወጣትነት ዘመን በሚገባ የሰሩት ስራ ዛሬ ለቤተ ክርስቲያን እንቁ ሆነው ቤተ ክርስቲያን እንዲያገለግሉ መሪ የሆነው ቤተ ክርስቲያን እንዲኖሩ ያደረጉበት ምክንያት በወጣትነታቸው ዕድሜያቸው በሚገባ ስለተጠቀሙበት ነው። አሁን ዕድሜና ጸጋውን አምላክ ቅዱሳን ያድልልን። ሁላችንም በሰላም በጤና ጠብቆ ተነማይተባችን ተነ ምግባራችን ሁላችን እግዚአብሔር ለክብር ሞት ያብቃል። በብፁዕ አባታችን በታላቁ የልማትና የወንጌል አባት በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ጋባዥነት በተደጋጋሚ በሀገረ ስብከታችን እየተገኙ ትምህርተ ወንጌል ቃለ ምዕዳን ቡራኬ እየሰጡ የሚያበረቱን ታላቅ አባት ናቸው። ቡራኬያቸው አይለየን። ከፍ አድርጋቸው እግዚአብሔርን በደንባቸው ስለሳቸው አመስግኑ። ወደ መጨረሻው የዝማሬ አገልግሎት ነው የምንሄደው። ይህ ሰዓት የ5ኛ ዓመት ምስረታ በዓል ችቦ ይለኮሳል፣ ጧፎቻችን ይለኮሳሉ። ያደረገላችሁ እልልታ አምጡልኝ። መድኃኒዓለም አመጣኝ ከመከራ በቃል ጉልበታይ ወራ ያውቀዋል ያደረግልኝ ነገር የሰራህልኝ ስራ አመጣኝ ከመከራ በቃል ጉልበታይ እልልታ እልልታ የሾህ አክሊል ደምተ ኤልሻዳይ እፎ ያለ ልቤ ከሥጋዬ ሆኖልኛል መዳን አንተ ታመህ ነፃ ወጣው ሸክሜ ተሸክመ ሆኖልኛል መዳን አንተ ታመህ ወጣው ሸክሜ ተሸክመ ልቤ ያውቀዋል ያደረግልኝ ነገር የሰራህልኝ ስራ መድኃኒዓለም አወጣኝ ከመከራ በቃል ጉልበታይ እልልታ አብዙለት ሰወኝ የምናወላ ችግር የለው ስላትጠበቀኝ ተስፋዬ ስላለች ነፍሴ አይጌተንሲመቴ
Sasakako Marara Dugan Jesus Niko Bari Alafate Karate Titi Buko Ichichi Karakoti Kisiti Machugo Manake Tinafite Yawasi Tunatite Kosa Sifasa Chunko Dana Dagachi Singile Mananisi It's a Leo Manana Marika Inari Fado Nargasanika Chiranchola Isasa Sakako Marara Duga Jesus Malinu Sikesu Undara Sifuada Shalate Sanafada Anasi Mararvada Sagantanko Siprofa Ilkaro Sukavira Manikes Manakosi Gati Savarabara Gati Kosivira Isileyo Kanana Malika Tenarkatanika Chiranchola Isasasakako Arara Dugan Jesus Niko Adunya Nareketi Ibase Rakisa Ino Ilmeroseti Chokora Jotakisa Sabere Ati Jagunavana Sivora Devosa Sagare Undavunchi Ilmawaga Jirasa Shadahida Ilmawaga Jirasa Amanuela Gosa Ilmawaga Jirasa Gosa Tatame Tame Tenate Besasese Yegisamela Mikhail Vaseyf Volgobet Yelem Bevosa Simeles Adesiwayo Yemirekani Tashuno Ayesiwayo Dos Mikhail Vadaselu Sarim Gomahan Yakida Dos Mikhail Vadaselu Sarim Gomahan Yakida Lalu Memegavru Kilgayo Rakebaleha Seladaha Daniel Itigwadoha Yinawata Bahiro Anta Sifasa Exaliringas Davilos Gadashaita Gadashaita Dos Mikhail Vadaselu Sarim Gomahan Yakida Dos Mikhail Vadaselu Sarim Gomahan Yakida Lalu Alisi Sisa Yabese Yalesi Nese Sintisa Sale Inyaye Kakalkulase Esamirisi Ramaske Tala Kundesa Ansalesen Esa Akake Agan Ramasa Agan Ramasa Dos Mikhail Vadaselu Sarim Gomahan Yakida Sarim Gomahan Undadura Kajitsu Nefasamina Lumasu Undidaresi Chirasa Nawakadosi Galasa Paranindango Unfindi Fangoke Ilisi Farsada Vanderuake Amabarabarasi Mosirasi Amabarabarasi Amabarabarasi Mosirasi Amabarabarasi Mosirasi Arnikales Mosisra Berlayu Arajira Betsuni Yesuni Yukin Samani Numani Namoni Nanusa Arinaru Bara
ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ይበልጥ ቅድስት ቤተክርስቲያንን የሚያገለግልበት የተወደደ ከዚህ በላይ የዝማሬ ማይበል የዝማሬ ጸጋ መድኃኔዓለም ያድልልን። በደንብ አድርጋችሁ እስኪ እባካችሁ አመስግኑ። አንድ ነው የአንድ ዘማሪ አንድ ዘማሪ ነው፣ ግን አንድ ዘማሪ ይመስላል አይመስልም ማለት እስኪ አመስግኑለት። በእውነት እግዚአብሔር በጽናት ቅድስት ቤተክርስቲያንን እንዲያገለግል እግዚአብሔር ይርዳልን። ምስጋና ነው የቀረን። እውነት ለመናገር ብፁዕነታቸው በዚህ ስፍራ ወጣትነት ለቤተ ክርስቲያን የወንጌል ስፍራ ነው። ብዙ ዋጋ የተከፈለበት
ብዙ ሰፊ አገልግሎት የሚሰጥበት ቦታ ነው በማለት በዚህ ስፍራ ሲመርጡ ከሰበታ ገላንጉዳ ፎይ ክፍላተ ከተማ ቤተ ክህነት ጋር በመሆን የደቡብ ሰበካ ጉባኤ የአስተዳደር ጽሕፈት ቤት ሰራተኞች ጉልበታቸውን ጭምር ሰጥተው የሰንበት ትምህርት ቤት አባላት፣ የማህበራት ተወካዮች እንዲሁም የደብሩ ልጆች በሚያስደንቅ ሁኔታ ያው 5 ቁጥሩም እንደዚህ አሳምረው የተዋበ መርሃ ግብር እንዲሆን ትልቁን ስራ ስለሰሩ በደንብ አድርጋችሁ በእውነት እስኪ አመስግኑልን። በደንብ ይሄ ጉባኤ ማረዳን ማን አከናወነው? ይመሰገናል እግዚአብሔር። ክብር ምስጋና ይግባው። ሁሉንም በጋራ እስኪ አመስግኑልን በደንብ አድርጋችሁ። ከዚህ በመቀጠል ወደ መጨረሻው መርሃ ግብር ነው ምን ሄደው የዚህ ታላቅ መንፈሳዊ ጉባኤ ባለቤት መስራች ደግሞ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ብፁዕ አባታችን የመጨረሻውን ቃለ ምዕዳን ቡራኬ ይሰጡናል። በቀጥታ ወደ ብፁዕነታቸው ወስዳቸዋለሁ። እዚህ ጉባኤው ተሳታፊዎች ከቅርብም ከሩቅም የመጣችሁት ሁላችሁ እንደምን አመሻችሁ፣ እንደምን ከረማችሁ፣ እንደምን አላችሁ? እግዚአብሔር አምላካችን ሁላችንንም ከክፉ ነገር ሁሉ ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለእሱ ይሁን። እንኳን አደረሰን፣ እንኳን አደረሳችሁ። በገጌሰን በገስንንገይ እንግዲህ 5 ዓመት ማለት ቀላል ነገር አይደለም። ወጣትነት ለቤተ ክርስቲያን ብለን ጀምረን 5 ዓመት መሆን ቀላል አይደለምና ብዙ ስራ የተሰራበት፣ ብዙ ሰዎች የዳኑበት፣ ብዙ ተአምራት የተገለጠበት ጉባኤ ነው። ዛሬም እግዚአብሔር አምላካችን ፈቅዶ ሁላችንም እዚህ ሰብስቦ በጋራ እግዚአብሔር እንድናመሰግን በዚህ ወጣትነት ለቤተ ክርስቲያን ስም ተሰብስበን እግዚአብሔርን እያመሰገንን እየተባረክን እየተቀደስን ነው ያለነው። የእግዚአብሔር ቃል እየሰማን ነው ያለውና ቀላል እንደ ቀላል የሚታይ ነገር አይደለም። በዚህ ሰዓት በዚህ ጊዜ ያው ሌሎች ወገኖቻችን ወንድሞቻችን የት እንደሚያመሹ ታውቃላችሁ። እናንተን እግዚአብሔር አምላክ መርጧችሁ በቤቱ ጠርቷችሁ አክብሯችሁ ልጆቼ ብሎ በእናንተ ላይ አድሮ እግዚአብሔር ወደዚህ ነው የጠርቷችሁ እየተንከባከባችሁ እግዚአብሔር ቃል የእሱን ቃል እየመገባችሁ ነው ያለውና እድለኞች ናችሁ። ሁላችንም እድለኞች ነን። በዚህ በዛሬ ሰዓት እዚህ በመገኘታችን ሁላችንም እድለኞች ነን። ከዚህ የበለጠ ነገር ምንም ስለሌለ ከዚህ ጉባኤ ከጉባኤ የበለጠ ከእግዚአብሔር ቃል የበለጠ ሌላ ነገር ስለሌለ ሁላችን በዚህ ተገኝተን መማራችን መዘመራችን እግዚአብሔርን ማመስገናችን በጣም እድለኞች ነን። ሁላችንም እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ፣ እድሜ ይስጣችሁ፣ ሁሉ ጊዜ በቤቱ እንድትገኙ ይርዳችሁ። እንግዲህ የዚህ ወጣትነት ለቤተ ክርስቲያን ዋናው ብዙ ከመጀመሪያ ጀምሮ የደከመው ብዙ ድካም የደከመው ሲያዘጋጅ የነበረው እስካሁን ድረስ ሲታገለው የቆየው መጋቤ ወንጌል ሄኖክ ነው። በሱ አዘጋጅነት ነው እዚህ የደረሰው ማለት ነው። ስለዚህ መጋቤ ወንጌል ሄኖክ በጣም ሊመሰገን ይገባዋል፣ ልታመሰግኑት ይገባል። መጋቤ እና እስካሁን ድረስ ያው እየታገለ ነው ያለው፣ እያገለገለ፣ እያቀነባበረ፣ እያዘጋጀ ነው ያለው። ለዚህ ጉባኤ የተባበራችሁ እናንተ ደግሞ በዚህ ደብር ያላችሁት ከአስተዳዳሪው ጀምሮ ሰበካ ጉባኤ፣ ወጣት ልጆቻችን፣ ሰንበት ተማሪዎች፣ ሌሎቻችሁም ይህን ለዚህ ጉባኤ እንዲያምር መልካም ጉባኤ እንዲሆን የረዳችሁት ያገዛችሁት ጊዜያችሁን ለዚህ የሰጣችሁት ልጆቻችን በጣም እጅግ እግዚአብሔር ስም እናመሰግናችኋለን። እግዚአብሔር ባርካችሁ፣ እግዚአብሔር ባርካችሁ፣ እድሜ ከጤና ጋር አይስጣችሁ፣ ያሳድጋችሁ፣ እግዚአብሔር እርዳችሁ። እግዚአብሔርን ካገለገላችሁ በእግዚአብሔር ቤት ሁሉ ጊዜ ከተገኛችሁ እግዚአብሔር ይባርካችኋል፣ በጎ ሀሳባችሁን ሁሉ ይፈጽምላችኋል።
የምትማሩት ደግሞ ትምህርታችሁን ይገልጽላችሁ። እግዚአብሔር ቤት መገኘት በረከት ማግኘት ማለት ነው። ሁሉ ነገር የተቃና ይሆናል እና ስለዚህ በጣም ሁላችሁንም እናመሰግናችኋለን። መምህራኑን፣ ዘማሪያኑን ሁላችሁንም እናመሰግናችኋለን። ወጣትነት ቤተክርስቲያን አሁን 5ኛ ዓመት ዛሬ እንግዲህ 5ኛ ዓመቱን እያከበርን ነው ያለነው። ለወደፊት ግን ከዚህ በበለጠ በተቀናጀ ሁኔታ ወደፊት እንሄድበታለን። አሁን የድረስ ነው እየተሰራ ያለው። ለወደፊት ግን በተጠናከረ ሁኔታ በዝግጅት አድርገን የምንሰራውን ሰርተን እቅድ አውጥተን ከዚህ በተሻለ ሁኔታ እንዲቀጥል ጉባኤው እንዲሰፋ እናደርጋለን። ከዚህ በፊት ብዙ ቦታዎች ላይ ጉባኤ ተደርገዋል። በወሊሶ ተደርገዋል። በኬንያም በኡጋንዳም ሲደረግ ነው የነበረ የቆየው። በዚህ በሸገርም እንደዚሁ መጀመሪያ ከሰበታ ወደ ወሊሶ፣ ከወሊሶ ሸገር ከተባለ በኋላ ደግሞ ሰበታን አጠቃለው ዙሪያውን ሲደረግ ነው የቆየው። አሁንም ወደፊት ነው የምንቀጥለው፣ ወደኋላ እንመለስም። እናንተ ግን ያላችሁ ሁላችሁ ልጆቻችን በዚህ ወጣትነት ለቤተ ክርስቲያን እንደ አሁን እንደተባበራችሁ ለወደፊቱም ደግሞ ትብብራችሁ ያስፈልጋል፣ ድጋፋችሁ ያስፈልጋል። በጋራ ሆነን እንዲህን የመሰለውን ስራ መስራት በጣም አስፈላጊ ስለሆነ ሁላችንም እድለኞች ነን። እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ፣ ከክፉ ነገር ሁሉ ይሰውራችሁ፣ ጸጋውን በረከቱን ያሳድርባችሁ፣ ክፉ አይንካችሁ፣ በሰላም በፍቅር በአንድነት እንዲኖሩ እሱ ይርዳችሁ። ቤተክርስቲያናችን ከፈተና ይጠብቅልን፣ ሀገራችንም ሰላም ያድርግልን። ሰላሙን፣ አንድነቱን፣ ፍቅሩን ያድለን። የሚቀጥለው ጊዜ ደግሞ በሰላም በሕይወት ጠብቆ ለመገናኘት ያብቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን። ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን አድርገን ዘንድ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ እመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ንስሐን የምትቀበል ኃጢአትን የምታስተሰርይ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔን ኃጢአት በዚህ የተሰበሰቡትን የአገልጋዮችህን ሁሉ ኃጢአት ይቅር በል። በሐሌው በገቢር በነቢብ የተሰራውን ኃጢአት ማይሰራ ኃጢአት እግዚአብሔር ፍታ። በሰላም ወደ ቤታቸው ያግባችሁ።